እናም እንግዲህ ዛሬ ቅዱስን አገኘችው። ቅዱስም እስከ ዛሬ በጣም አይሚሮ ውስጥ ሲመላለስ የነበረውን ጥያቄ ለሰላም ዛሬ ጥያቄውን ጠየቃት። አንቺ ከጓደኛዬ ጋር ስትማግጭና ስትጫጫ የነበርሽው ለምንድን ነው ይላታል። እሷም ደግሞ በአጋጣሚ ነበር አለችው። ኧረ እባክሽ እኔ ስትፈልጊ ትተሽኝ የምትሄጂው ስትፈልጊ ደግሞ ወደ እኔ የምትመለሽ ቅምጥሽ አደረግሽኝ እንዲህ ይላታል። ቅዱስም እንዲህ ሰላም አንቺም እኮ እንደዛ ማድረግ አልነበረብሽም። በእርግጥ ቅዱሴ የወደደሽ መለያየት ከባድ ነው። ነገር ግን ደግሞ አንቺ የራቀሽን ምክንያት እውነቱን ከተናገርሽ በጣም በጣም ክዴሸዋል ማለት ነው። ወይ ቅዱሴ የፈራኸው ነገር እውነት ሆነ። እየፈራኸው ኑረህ ነበር። ያ ነገር እውነት ቢሆንሳ ባይሆንሳ እያለ ባይሚሮ ሲመላለስ የነበረውን ዛሬ ያረጋገጠ ቅዱሴ እንግዲህ ከዚህ በኋላ ሊያገኛትም ይችላል ላያገኛትም ይችላል ወደሚለው የመጨረሻ ጊዜ ነው። ከዚህ በኋላ ላይ ይህም ትልና ተመለስና ቅዱስ እያለች ትመጣለች ማለት ነው። አሁን በድጋሚ ይገናኛሉ አይገናኙም? እንግዲህ እውነታውን አልፎ ደባብቆ ሊተዋት ይችላል አይችልም ወደሚለው ስንመለስ እንግዲህ እሷ ዛሬ የመጨረሻ ጊዜ ነው እንደ ውሻ መባረር ብላለች። ሰላም በሱ ላይ አንቺን መማጌጥ አልነበረብሽም። እንግዲህ ይቅርታ ከጠየቀች ደግሞ ቅዱሴም እንግዲህ እስኪ ይቅርታ ያደርግላታል አያደርግላትም አብረን የምናየው ይሆናል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የጽናት ድራማ ተከታታዮች እንደምን አላችሁ? እኛ አለንላችሁ አልሐምዱሊላ። እንግዲህ ሰላም ዛሬ ከቅዱስ ጋር ይቅርታ እያለች ቤቱም ተመላልሳ ነበረ። ይሳካላታል አይሳካላትም ወደፊት የምንመለከተው ይሆናል። እንግዲህ ጆከር እና ሰኒ አሁንም ፍርሃት ላይ እና በጣም አስቸጋሪ ሁኔታ ላይ እንደሆኑ ግልጽ ነው። ወይ ሰላም መች ሆን የሚተዋት ይህ ሁሉ ችግርና ይህ ሁሉ መከራ እንደው ሰኒዬ እንደው ወይኔ ሰኒዬ እንደው ያ ጅል ሰውዬ ጋር ሲያጋጥምሽ ነው እና ነገሩ የጠፋው ማለት ነው። ይሻልሻን ጆካን ብታገቢ ጆከርን አግብተሽ እንግዲህ ሚስቴ ናት እያለ እሱ ራሱ ቢፋለምንሽ ጥሩ ነው ብዬ አስባለሁ። ያን ጨበሬ የሆነ ሰውዬ በቀላል የሚፋታችሁ አይመስልም ማለት ነው። ስለዚህ አማራጭሽ ውሳኔሽ ጆከር ልክ እንዳለው አንቺን አግብቶ ከዛ ዝንጀሮ የሆነ ጓደኛው ሊያድንሽ ይገባል ማለት ነው። ምን ትላላችሁ ተመልካቾቻችን? ውድ የጽናት ድራማ ተከታታዮች እንደምን አላችሁ? ሁላችሁም ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉም በአክብሮት እንጠይቃለን። እዚህ ጋር ቅዱስ አሁንም በጣም አይሚሮ ላይ እየተመላለሰበት በጣም እየተጨናነቀ ነው ያለው። ምክንያቱም የቅዱስ አክስት በጣም በርበሬ እሳት የሆነች ናት። ምክንያቱም ከቅዱስ ቤት የሚመጡ ሰዎችን እንደ ውሻ እንደ ባብ እየነደፈች ታባራለች። ሲቀጥል ደግሞ ይቺ የድሮ ፍቅረኛ የነበረችው ሰላምን ልታያት አትፈልግም ማለት ነው። እና ውድ ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እየሆናችሁ እንድትቀላቀሉም በሙሉ አክብሮት እንጠይቃለን። ተመልካቻችን እዚህ ጋር ቅዱስ በጣም ግራ ገብቶትና ተጨናንቆ ካባረራት በኋላ ጣውላ ስር ጠረጴዛ ስር ቁጭ ብሎ በጣም ለትንሽ ጊዜ ብቻውን እየፈተሸ ራሱን ይገኛል። ለምንድን ነው ጥያቄ በእኔ ላይ ነገሮች እንደዚህ የሚበዙብኝ እያለ ራሱን እየወቀሰ ይገኛል ማለት ነው። ናቲም ደግሞ እውነታውን ቅዱሴ ባክህን ሂድና እውነቱን ጠይቃት፣ እውነቱን ስጠይቃት ውሸቱንም እውነቱንም ከእሷ ታገኘዋለህ ሲለው እውነትህን እኮ ነው ብሎ አገኛት ለአንዴና ለመጨረሻ ጊዜ። ከዛም ሲጠይቃት የዛኔ ከኔ ምን ጎሎሽ ነው? ከኔ ምን አጥተሽ ነው ከጓደኛዬ ጋር ሂደሽ የማገጥሽው ይላታል። አይ ያንም በአጋጣሚ ነው ትለዋለች። ኧረ እባክሽ በአጋጣሚ ነው የልሽ፣ ስፈልጊ ትሄጃለሽ፣ ስፈልጊ ትመጫለሽ፣ እኔ መመላሻሽ አንሻጉሊት አይደለሁም እያለ ቅዱስም በጣም ይበሳጫል ማለት ነው። ናቲ ከነገሮች ሁላ ዛሬ ቁም ነገር ሲያወራ ሰማሁት። ምክንያቱም ቅዱስ ልክ እንደ ወንድሙ አድርጎ ቤቱ ስላስቀመጠው ለቅዱስ ጥሩ አስተያየቶችን ስለሰጠው በጣም ጎበዝ ነው ብዬ አስባለሁ ማለት ነው።
እዚህ ጋር አኪብ እንግዲህ ተመልከቷት፣ ቤቷ መጥታ ቁጭ ብላለች። ነገር ግን ቤቷ መጥታ ቁጭ ብላም ደግሞ ይሄ ባለጌ የሆነ ባለጌ ጥሩ ሰው ያልሆነ ከሰኒ ያስፈራራ ቤቷ መጥቶ ማለት ነው መጫወቻ ያደርጋታል ማለት ነው። ውድና የተከበራችሁ ተመልካቾቻችን ሁላችሁም ለቤት አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሁላችሁም ላይክ አድርጉ፣ ሼር አድርጉልኝ። ላይክ ሼር ሰብስክራይብ ለምታደርጉኝ እህቶቼ ወንድሞቼ ደግሞ ከልብ ነው የማመሰግነው። የሰው ደስታ የሚያስደስታችሁ የሰው መለወጥ የሚያስደስተው ሁሉ ሁላችሁም ሰብስክራይብ ላይክ ሼር እያደረጋችሁ ስለምታበረታቱኝ ከልብ ነው የማመሰግናችሁ። እወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁንልኝ ውድ ቤተሰቦቼ። እዚህ ጋር ቅዱስ አሁንም እንደተበሳጨው ነው። በጣም ሰላም ቤት ቆርቁራ ሲያገኛት በጣም ተበሳጭተዋል ማለት ነው። እዚህ ጋር ሰላም እንደለመደችው ከቅዱስ በር መታ አሁንም እየቀረቀረች ትገኛለች። ባክሽ ዞር በይልኝ ትላታለች። እሷም ደግሞ ዞር አልልም ትላለች ማለት ነው። ውድና የተከበራችሁ ውድ የሀገሬ ልጆች ሁላችሁንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የሰው ደስታ የሚያስደስታችሁ በሙሉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ አበረታቱኝ ስል በትህትና ጠይቃችኋለሁ። እና ቤተሰቦች ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሁንልኝ በያላችሁበት ቦታ ሆናችሁ። እዚህ ጋር እንግዲህ ጆከር እና ሰኒ ከቤቷ ጠፍታ ለዛ እብድ የሆነ ሰውዬ እድራታለሁ እያለ ሲያስጨንቃት የነበረው ወይኔ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ። በቃ ሰዎች ተበሉ። በቃ በዚህ እየመጡ ተበሉ። ስልካቸው በቃ እየተላለፈ ነው። ባካችሁ እያወጣችሁ እንዳትደውሉ ባካችሁን። እና ውድ ቤተሰቦች ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ ላለሁኝ። እዚህ ጋር እንግዲህ ሰኒና ጆከር በጨለማ ወጥተው በጣም የፍቅር ታሪኮችን እያወራላት እሷም ደግሞ ፈገግ እያለች ትገኛለች ማለት ነው። እዚህ ጋር ዋናው ፖይንታችን እንግዲህ ጽናትና ኪራ ተመልከቱልኝ። ጽናት ሰሞኑን እያሳየች ያለችው ባህሪ ቁጭ ብላ ሳሎን እየተጀናጀነች ባሏን አስተኝታ ማለት ነው። ምን ተፈጠረ? አያችሁ፣ በአንዳንድ ሰዎች በትዳር ህይወት እንደዚህ አይነት አጋጣሚ ነው የሚያጋጥሙ ማለት ነው። ባልዮ ተኝቶ አንዳንዶች ይጀናጀናሉ ማለት ነው። ሴቶች ደግሞ ባሎች በተኙበት ደግሞ ባላቸው እንደዚህ እያሉ ይጀናጀናሉ ማለት ነው። ወይ ጉድ! አይ ጊዜ እና ኪራን በጣም ተናዶ ነበር እና እሷን ጽናትን እኔ ቁጭ ብዬ አንቺ እዚህ ጋር ስልክ ታወሪያለሽ እኔን አስተኝተሽ ጥሩ ላይ ነሽ ባክሽ እያለ ኪራን በጣም ተናዶ ያውም ትዕግስት ሰጥቶታል ማለት ነው። በእሷ ላይ በጣም ታግሶ እያወራት ነው ያለው ማለት ነው። እንግዲህ የጸባያቸው ያዛልቃቸዋል አያዛልቃቸውም ወደፊት አብረን የምንመለከተው ይሆናል። ያ ሰውዬ ደግሞ የሚፋታት አይመስለኝም። በነገራችን ላይ አሁንም እየደወለ ጽናት እያላት ነው። እንግዲህ ይህ ሰውዬና ጽናት ምንድን ነው ያላቸው? ወይ ኪራያንና ጽናትን ያለያያቸዋን ወይም ደግሞ ትተዋለች ማለት ነው። አሁን እንግዲህ እንዴት ማረጋጋት እንዳለባት እየለመነችው ነው ኪራን ካጠፋች በኋላ ልመና ማለት ነው። ወይ ጉድ! እሱም እንግዲህ ወንዶች ጅል ስለሆናችሁ ማለት ነው። እዚህ ጋር እየሳመችው ጊዜ ነገሮችን ሁሉ ረሳና በቃ ይቅርታ አድርጌልሻለሁ ብሎ ታቅፎ ተሸክሞ ወደ ክላሱ ልሄድ ነው። ወይ ጉድ! እናንተ ስትቆጡ ካፍንጫችሁ ናት፣ ስትስቁም ደግሞ ካፍንጫችሁ እኮ ናት። የወንድ ልጅ ጸባይ በጣም እኮ ነው የሚገርመው ማለት ነው። ቅናታቸውም ቶሎ ብለው ቱግ ይላሉ። ከዛ በኋላ ሲረጋጉም ደግሞ ቶሎ ብለው እንዲህ። ለማንኛውም ቅናት ጥሩ አይደለም ማለት ነው። ቅናት አንዳንድ ሰዎች አሉ በቅናት ብድ ስክር የሚሉ በቅናት በታማኝነት እንጂ በመቀናናት ትዳር የቆመ አይመስለኝም። በነገራችን ላይ ማለት ነው። አንዳንድ ሰዎች ባላችን ካልቀና ወይም ደግሞ
ባላችን ካልደበደበን ትዳር መስሎ አይመስለንም ይላሉ። እንዴት ታውታላችሁ? እስኪ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ ማለት ነው። እና ደግሞ እንዴት ነሽ ደህና ነሽ እያለ የማይጠይቅ ባል ወይም ደግሞ በነጋ በመሸ የማይደውል ፍቅር አይደለም፣ ዝም ብሎ ጊዜያዊ ነው እያላችሁ አንዳንድ ልጆች ታወራላችሁ ማለት ነው። ሀታ ራሱ ፍቅረኛችን ማሬ እንዴት አደርሽ የኔ ውድ እንዴት ዋልሽ ምናምን ስትነሱ ስትተኙ ደህና ደሪ ካላለኝ እንደገና ስነሳም ደግሞ እሱ ቀድሞኝ ከተነሳ ቴክስት ጽፎ ምናምን የኔ ውድ ቆንጆ ምናምን እንዴት ነሽ ደህና ነሽ ብሎ ካላገኘ ደስ አይለንም ብላችሁ የምታወሩ ልጆች አላችሁ ማለት ነው። እስኪ ማንኛው ነው ጥሩ ለፍቅር ወይም እንዴት ነው ምናምን እስኪ ኮሜንት ላይ ሀሳብ አስተያየታችሁን ጣል 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 አድርጉልን ማለት ነው። እና ጽናት እንደምትመለከቷት ደንግጣ አፏ ሁላ ተያይዟል ማለት ነው። ስልክ እያወራች ስለመጣባት በጣም ይቅርታ እያለ ይቅርታም እየጠየቀኝ ነው። እና ውድ ቤተሰቦቼ ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ደግሞ አንዳንድ ሰዎች አላችሁ ማለት ነው መኖራችሁ አሳስቧቸው በማታም በጧትም የማይጠይቋችሁ ማለት ነው። እራሳችሁ በፈለጉ ሰዓት የሚደውሉላችሁ ሰዎች እናንተ በፈለጋችኋቸው ሰዎች የማይገኙ ማለት ነው። እሳቸው በፈለጉ ሰዓት የሚመጡ ሰዎች እነዚህ ሰዎች አይወዷቸውም። እውነቴን ነው የምላችሁ። በቃ እነሱ በፈለጉ ሰዓት ይደውሉላችኋል፣ በማይፈልጉ ሰዓት ደግሞ ዝም ይሏችኋል። ይህ ፍቅር ሳይሆን ማለት ነው ዝም ብሎ ጊዜያዊ ጊዜ ማሳለፊያ ነው። እራሳችሁን ጠንቀቅ አድርጉ ማለት ነው። ይህ ማስጠንቀቂያ ትንሽ ቀላል መልእክት ሊሆናችሁ ይችላል ይመስላችሁ ይችላል፣ ግን ትልቅ ነው። ምክንያቱም ዛሬ ላይ ደውሎ እንዴት ነሽ ደህና ነሽ ያላለሽ ባል ወይም ደግሞ እንዴት አደርሽ እንዴት ዋልሽ ብሎ ያልጠየቅሽ ባል ማለት ነው ይህ ትዳር አይባልም። ጨዋታ የቃቃ ጨዋታ ነው። እሱ በፈለገ ሰዓት የሚደውልልሽ ከሆነ በቃ ወይም ደግሞ የራሷ ጉዳይ የራሱ ጉዳይ ተባብላችሁ ከተታታዋችሁ ይህ ፍቅር አይደለም፣ ዝም ብሎ ጊዜያዊ ነው። እስከ ጊዜሽ ድረስ ጊዜሽን አታቃጥሊ ማለት ነው። እውነቴን ነው የምላችሁ። እና ሁላችሁም ራሳችሁን ፈትሹ ለማለት ያክል ነው። ውድ ተመልካቾቻችን እንግዲህ ወሬ ያበዛሁኝ መሰለኝ። ሁላችሁም ላይክ ሼር አድርጉ። ይህ ሁሉ የሆነው አያት እንግዲህ ጽናት እዚህ ቁጭ ብላ ስልክ እያወራች ነው፣ ተመልከቷት። እሱ እንግዲህ የለም ተኝቷ መተኛ ክላስ ነው። እሷ ግን ሳሎን መጣ በኩለ ሌሊት ስልክ ታወራለች ማለት ነው፣ ከድሮ ከልጅነት ጓደኛዋ ጋር ከአብሮ አደጓ ጋር ማለት ነው። ስለዚህ ባሏ ተኝቷል። ይኸው ይህን የሚያመለክተው ማንን ነው? በቃ ትክክለኛ ህይወትን ያመለክታል ማለት ነው። አንዳንድ ሰዎች ባሏቸው ተኝተው እንደዚህ ወጥተው እነሱ ሳሎን ምናምን ስልክ ያወራሉ። አንዳንድ ወንዶችም ሚስታቸውን አስተኝተው እንደዚህ እያደረጉ ያወራሉ፣ ይጀናጀናሉ ማለት ነው። ሰኒ እንግዲህ በጣም ጨንቋታል። በጣም ጭንቀት ውስጥ ናት። ምክንያቱም ጆከር ጋር መውጣት አለብኝ፣ ጆከር ጋር ካልወጣሁ የሚፈጠረውን አላቅም ብላ እሷም ከጆከር ትወጣለች። ጆከር እንግዲህ በህልሙ ተኝቶ ሰኒን የወሰዱበት መስሎ በጣም እየባነነ ይገኛል ማለት ነው። ሴትዬ በጣም ሽር ማለት አበዛኝ። ቁጭ ብዬ ስላየችን በጣም ደክሞኛል ዛሬ። እቃ እያጋዝን ወደ ሌላ ክፍል እያዘዋወርን ማለት ነው። በጣም ደክሞኛል እና ኢሻን ለሰግድ ልጆቿ ሁላቸውም እያረፉ ነበር እና ከዛ እኔም ደከመኝ። እኔን ማን ረፍ ይበለኝ? እነሱ እየሄዱ ደከመን እያሉ ያርፋሉ። ስለዚህ እኔ ማን ያሳርፈኝ ማለት ነው። ረጋይ ብዬ እኔም መጥቼ እስኪ በዛው እያረፍኩኝ ቪዲዮ ለተመልካቾቼ እየቀረጽኩኝ ትንሽ ላውራቸው ብዬ ቁጭ አልኩኝ። እሷ ግን የፈጣሪ ያለ 12 ጊዜ ሆናል እየተመላለሰች በበሩ ማለት ነው። እውነት ለመናገር ያው እኔም ቁጭ ስላልኩኝ 12 ጊዜ ለ12ኛ ጊዜ ይሆናል እየተመላለሰች አለችው። ድምፄንም ደግሞ እየሰማች ነው፣ እያወራሁ ነው። ስለዚህ መሄድ ያለብኝ ቶሎ ብዬ ተመልካች ሁላችሁም ሰብስክራይብ፣ ላይክ፣ ሼር አድርጉ። እዚህ ጋር ኪራ እንግዲህ ከእንቅልፉ ሲነቃ ሲያጣት እንዲህ የት ሄዳ ነው ብሎ ጽናቢል ልሰማው አልቻለችም። ከዛም ተነሳና ወደ ጽናት ሄደ። ከዛ ሳሎን ላይ ያገኛት። ከዛ ጠዋት ናሆም ጋር ይገናኛሉ። ባክህ ናሆም እኔ ሰሞኑን ጥሩ ሁኔታ ላይ አይደለሁም። እሷም ደግሞ ሳገኛት ስልክ እያወራች ስልክ
በጣም በተደጋጋሚ ታወራለች። ስለዚህ ልትሰማኝም ሆነ ልትረዳኝ አትችልም። ታዲያ ምንድን ነው ማድረግ ያለብኝ ያለ ከጓደኛው ጋር ያወራል ማለት ነው። እሱም በቃ መረጋጋት ነው ያለብህ ጓደኛዬ፣ ከዚህ ውጭ ምንም ነገር ማድረግ አንችልም። ምክንያቱም ነገሮችን በእርጋታ እንጂ በችኮላ ማየት የለብንም እያሉ መንገዱን ፈታ ዘና እያሉ ሁለት ጓደኛሞች እያወራ ይሄዳሉ። እና ቤተሰቦቼ እወዳችኋለሁ፣ አክብራችኋለሁ። ሰላም ለእናንተ ይሁን። እዚህ ጋር መሩና ጽናት ተገናኝተው አሁንም ደግሞ እያወሩ ይገናኛሉ። ስለዛው እንደሆነ ሰሞኑ ጽ ተቀይረሻል፣ ተረጋጊ። እሷም ደግሞ አዎ ተቀይሬያለሁ፣ ይገባኛል ምናምን እና ውድ ቤተሰቦቼ እወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብት ትበሉልኝ። ለአሁን ለ16 እና ለ15 ጊዜ ሳትመላለስ ቶሎ ብዬ ወኢቃሙ ሰላም ብዬ ሰላቴን ሰግጄ ከዛ ወደ ስራዬ መግባት አለብኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ በአሪፍ ቪዲዮዎች እስከምንገናኝ ድረስ ፈጣሪ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ በፍቅር በደስታ በሰላም ያገናኘን እያልኩኝ ከወደዚሁ የምሰናባበታችሁ ይሆናል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።